ዛሬ ማታ ተገደን ፈልገን ሳይሆን ተገደን ከስፖርቲንግ ጋር የምናደርገውን ጨዋታ ላይን አፕ እንሰራለን ነው ምልኩ በሳምንት ሁለቴ መጫወት መረረኝ ገባ ለማለፍ በቂ የሆነ ግን በጣም ጫና ማያርግብን ቀለል ያለች ላይን አፕ ነው የምንሰራው በረኛችን 10 ቁጥራችን አሁን 10 ቁጥር ዋና ክሬቲቭ ተጫዋቻችን ባውን ሰዓት ዳቪድ ራያ ነው አስበዋል አርቴታ እንደዚህ በማለት የራሱ አፍራለሁ አስብበት አርቴታ ዳቪድ ራያ ታስገባለህ እዚህ ጋር መሃል ላይ ግድግዳችን ፕሌይ ሜከሮቻችን ኳርሳ ሰሊባና ጋብሪኤል እዚህ ጋር ጠቅጠቅ ታረጋለህ ቀኝ ላይ ቤን ዋይት ዛሬ እረፊ ልናጠቃ አይደለም መንገባው ገባ ስትከላከይ ደግሞ ሆረር ሆነሻል ሆረር ገባሽ አይደለ ሶ ነው ሆነሻው አንቺ ሞስኬራን እዚህ ጋር እናስገባለን በግራ በኩል ፒየሮ ሂንካፔ ተመልሷል ፉል ፊትነስ ላይ ነው ያለችው ለእሁድም ጨዋታ ደግሞ የምንፈልገው ከሆነ አሪፍ ሪዝም ውስጥ የሚመለስበት ጨዋታ ስለሚሆን እዚች ጋር ፒየሮ ሂንካፔ እናስገባለን 6 ቁጥር ላይ ስንመጣ ወደ ኋላ ለማቀበልማ ማርቲን ዙቢሜንዲ የሚችል የለም እኮ ገባ አሁን ግን ወደ ኋላ የሚያቀብል ሰው ሳይሆን ካቀበለም መከላከል የሚችል ሰው ነው የምንፈልገው ነው ማለት ተረዳኝ ጋር ለሰዛ ኖርጋርድ እዚህ ጋር እናስገባዋለን አርቴታ ኖርጋርድ ካላስገባው እጨልላለሁ ገና ጌሙ ሳይጀምር ነው የምጨልልብህ ከጉዳት ምናምን ተብሎ ማይጎዳ ሰው እኮ ነው ዴክለር ራይስ እኮ አይጎዳም እያነከሰ ይሄን ጨዋታ ጨርሶት ከሲቲ ጋርም ደግሞ ስቲል ሜዳውን ሲሮጠው እንደ ውቅያኖስ የሚያክል ስፔስ ዋጥ ሲያረግ ታየዋለህ ዴክለር ማተፋገር ራይስ እኮ ነው እዚህ ጋር ደቅታ አረጋዋለህ ኤዜ ተመልሳለች ወደ ሪዝምሽ እንድትመለሽ ባየር ሊቨርኩሰን ላይ እንዳገባሽው አይነት ልምጥጥ እዚህኛው ጨዋታ ላይ ሰው ሲቲ ላይ ጨዋታ ላይ ደስ ይለናል ነው ምልሽ 10 ቁጥር ላይ ኤቨሬቺ ኤዜ እናስገባለን አታካችን ጋር ስንመጣ እዚች ጋር ኖኒ ማዱዌኬ እናስገባለን ሳካ አልተመለሰም እየተባለ ስለሆነ ለእሁዱ ጨዋታ ግን እባክሽን ሳካየስ አንተን ቲምበርን ኦዲጋርድን በጣም እንፈልጋቸዋል ኖኒ ማዱዌኬን እዚህ ጋር እናስገባለን ሰከንድ ሃፍ የፈጠነ ማክስ ዳውመን ኖኒ ማዱዌኬ ሮጠ ቶሎ ድከም ገባ አይደል ሙሉ 90 ደቂቃ ስለማትጫወት ምናምን ነገር ትራክ ባክ አላረግም ብትል አይነን ነው ማጠፋልህ ገባ አይደል ይሄ ባንዳናን ደግሞ ፍታው አንተ ሮናልዲኖ ሆነ ዱቄት በዚህ በኩል ደግሞ ቻምፒየንስ ሊግ ጨዋታ ስለሆነ እንተናን ማርቲኔሊ ብናስገባው ይሻላል ተላላችሁ ግን እኔ ግን ትሮሳርድ ቢገባ ይሻላል ይላል ትሮሳርድ ይገባል ሰከንድ ሃፍ ማርቲኔሊ ኖርማል ነው መሃል ላይ ደግሞ ቪክተር ዮከሬዝ በደንብ ሬስት አርጊ ይሄ ሎንግ ቦል ጨዋታ ነው የሎንግ ቦል ጨዋታ ደግሞ ማውረድ የሚችልን ሰው ጎልም ደግሞ ያን አላስፈልገ ሲል ስፖርቲንግ ላይ የሚገርም አጨራረስ አሳይቶናል ካይ ሃቨርትዝ እናገባለን 9 ቻንስ አንፈጥርም 10 ቻንስ አንፈጥርም ካይ ተረዳሽኝ ጋር ስለዛ 9 ስጠሽ አንድ ማግባት ማያዋጣ ሬሽዮ ነው ልክ እንደባለፈው ከአንድ ያቺ ታች እሷን ትደግሚያታለሽ በቃ የተመረጡ ቡድኖች አሉ ሻንቺ የምናጫወትሽ ቸልሲ ለምሳሌ ተረዳሽኝ አይደል ዮከሬዝ ዛሬ ያረፋል ሃቨርትዝ ጋር ትገቢያለሽ ከሞኒው ጋነርስ ሳንቺል እናሸንፋለን ነው ማለት አባቴ የጨዋታ ቀን ዛሬ ስፖርቲንግ የልጅነቴ ከአርሰናል ጋር ጨዋታ አላት ቆንጆ አድርጋ አሸንፋ ወደ ቀጣዩ ዙር ታልፋለች ማለት ነው እስኪ ከነቆራና ከቋጠሩ ወጠን ስለ አርሰናል አንዳንድ ነገር እኔ ዛሬ አርሰናል ከስፖርቲንግ ጋር የሚያደርገው ጨዋታ ምናልባት ያመቱ መጨረሻ ላይ አርሰናል አንድ ዋንጫ ሁለት ዋንጫ ያለምንም ዋንጫ ያጠናቅቃል የሚለው እንደ መልእክት የሚናገር መልእክት ይመስለኛል ሳምንት ከሲቲ ጋር ለሚያደርገው ጨዋታ ዋና መልእክቱ ነው ይሄዳል ብዬ አስባለሁ አርቴታም ደግሞ ሰሞኑን ለመጣችበት ታክቲክ ምን አይነት መሳሪያ ይጠቀማል ይሄን ታክቲክ የማፍረስ ሌላ ታክቲክ የመጠቀም አቅምስ አለው ወይ የሚለውን በደንብ የምንመለከትበት ጨዋታ ይመስለኛል ጉዳቶች ቴንሽን ይሄ ሁሉ ጫና መደራረብ አርሰናል ላይ ይሄን ሁሉ ጫና ተቋቁሞ ስፖርቲንግን በምን አይነት መልኩ አሸንፎት ይሄዳል ማሸነፉ ብቻ በቂ አይደለም እንዴት አሸነፈው የሚለው በደንብ ጥያቄ ይመስለኛል በዛሬው ጨዋታ ማለት ነው እናም ስፖርቲንግን አሸንፎ ለማንቸስተር ሲቲ ሃይ የሚል መልእክት ይልክለታል የሚል ሐሳብ አላችሁ እኔ የለኝም የእናንተን ሐሳብ ኮሜንት ላይ ደቅ አድርጉልኝ ስፖርቲንግን ጨዋታ አሸንፎ የሚያልፍ ይመስለኛል ጠረጠረልኝ ማን ነው ልቤ እንመጫጭ ኦኬ ጀምአው ቀጣይ ተጋጣሚያችንን ኦፊሻሊ የለየን ይመስለኛል ጀምአው አሁን መጥቼ እንዲህ በኮንፊደንስ እናገር ዲሉዥናል ምናምን ልትለኝ እንዳትሞክር የትኛውም የእግር ኳስ ቤተሰብ ግልጹ ነው የምነግርህ ምክንያቱም ከሜዳዬ ውጪ ሄጄ ማለት ነው ጨዋታን አሸንፌ መጥቻለሁ ነገ ደግሞ በሜዳና በደጋፊዬ ፊት የማደርገውን ጨዋታ አሸንፋለሁ ማለቴ ዲሉዥናል ሊያስብለኝ አይችልም ስለሆነ አርፈ ቁጭ ትላለህ ማለት ነው ወደ ዳር ወጥተህ በተለይ ደግሞ ቻምፒዮንስ ሊግ ላይ ሊለመተ እዚህ ክፉ ደግ እንዳትናገረኝ ግልጹን ስነግርህ ማለት ነው ለማንኛውም ቀጣይ ተጋጣሚያችንን አውቀናል አትሌቲኮ ማድሪድ ሆኗል ጀማው እኔ እጅጉኑ ባርሳን ጠብቄ ነበር ማለት ነው አትሌቲኮ ጨዋታውን አሸንፎ እንግዲህ ቀጣይ ተጋጣሚውን በመጠባበቅ ላይ ይገኛል ነገ እጅግ ወሳኝ ጨዋታ ነው የምናደርገው ጀማው ጥንቃቄ ተሞላበት ጨዋታ እንደምናደርግ ጥርጥር የለኝም ጀማው ግን ይሄንን ጨዋታ አሸንፈን ወደ ቀጣይ ዙር እንደምናልፍ ተስፋ አደርጋለሁ ጀማው እንዴት ነው ከባርሳ ይልቅ አትሌቲኮ የተሻለ ተጋጣሚ ነው ብላችሁ ታስባላችሁ ጀማው አሁን እንግዲህ
ዘሐራም ፉትቦል አፕግሬድ ሆኖ ልናይ ነው ወይስ እንዴት ነው? የተስተካከለ ፉትቦል እናያለን ብላችሁ ታስባላችሁ? እስቲ ሐሳባችሁን አካፍሉኝ። ጀማ ይመቻችሁ። የቋጠሮ ቀን ይላል አባቴ። አናዘር ቋጠሮ ዛሬ በስፖርቲንግ ሊዝበን ተከስተናል ማለት ነው። ባለፈው ለጥቂት 90 ምናምን ላይ በቃ አግማምተው አስገብተው አሸንፈዋል። ግን ያን የፈቀድነው ቅስማቸው እንዲሰበርና ከእንግሊዝ 5 ቲም እንዲፈቀድ ነው። ዛሬ ኢሜሬትስ ላይ መጥተው ስፖርቲንግ ሊዝበን ያን ያገኙትን ተስፋ እንደሚቀብር ምንም ጥርጥር የለኝም። ምንም ጥርጥር በስፖርቲንግ ሊዝበን ተማመናለሁ። ሁለተኛ ቲሜ ክርስቲያኖ ሮናልዶ፣ ሉዊስ ናኒ፣ ብሩኖ ፈርናንዴዝ፣ ማርኮስ ሮሆ እነዚህ ድንቅ ተጫዋቾችን አፍርቶ የለገሰን ቲማችን የኛ ቢ ቲማችን አካዳሚያችን ይለጠልጣል ዛሬ ማለት ነው። እተማመንባለሁ። እቋጥርብሻለሁ ምንም አታመጪ። እቋጥርብሻለሁ። በስፖርቲንግ ሊዝበን ስትወርቂ ያለው ስሜት ደግሞ ይለያል። እንደ ሌላው ቀን በትልቅ ቲም ብትወርቂ ኖርማል ነው። ሌላው በትልቅ ቲም ነው። አንቺ በስፖርቲንግ ሊዝበን ነው የምትወርቂው። በየሳምንቱ በኤሚሬትስ ምርጥ 60,000 ደጋፊዎችን እናገኛለን። ታዲያ ለአንድ ተራ የማንቸስተር ሲቲ ደጋፊ ሃይላንድ ጠጣ ብዬ ምንም አይነት ስሜት አይሰማኝም ሲል ሚኬል አርቴታ ነገ ከስፖርቲንግ ጋር ለምናደርገው የቻምፒዮንስ ሊግ ጨዋታ አሁን ጋዜጣዊ መግለጫውን አድርጎ ጨርሷል። ስለነ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ቡካዮ ሳካን ጨምሮ የተለያዩ የጉዳት ዜናዎችን በአጭሩ አደርሳችኋለሁ። እንደተለመደው በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ያደረጋችሁ ተከታተሉ። ሚኬል አርቴታ ስለ ዴክላን ራይስ ጉዳት ይህንን ብሎናል። ስለ ጉዳቱ ምንም ነገር ማንሳት አልፈልግም፣ ነገር ግን በዛሬው ልምምድ ላይ መሳተፍ አልቻለም ነበር፣ ነገ የሚፈጠረውን እናያለን ሲል ተናግሯል። ሚኬል አርቴታ ለደጋፊዎቹና ለተጫዋቾች ምን መልእክት ማስተላለፍ ትፈልጋለህ ተብሎ ተጠይቆ ነበር። ሚኬል አርቴታ በአጭሩ ምንም አይነት ፍርሃት ከውስጣችሁ እንዳይኖር እንዲሁም ደግሞ በንጹህ ደስታና በሙሉ ድጋፍ ከክለባችሁ ጎን እንድትሆኑ እፈልጋለሁ ሲል ሁሉንም ደጋፊም ተጫዋችንም ፍርሃት ውስጡ እንዳይኖር አስጠንቅቋል። ከሚኬል አርቴታ ባሻገር አብሮ ፕሬስ ኮንፈረንስ ሲሰጥ የነበረው ኤብሪቼ ኢዜ አንድ ጥያቄ ተጠይቆ ነበር። እሱ ምንድነው? አሁን ላይ በክለብህና በተጫዋቾቹ ላይ ስላለው ጥርጣሬ እንዲሁም ትችት ምን ትላለህ ብሎ ተጠይቆ ነበር። ኤብሪቼ ኢዜም ባጭሩ አይመለከተኝም፣ ግድ አይሰጠኝም፣ ተጫዋቾቹም ግድ አይሰጣቸውም ሲል ተናግሯል። ሚኬል አርቴታ ስለ ቡካዮ ሳካ ጉዳት ይሄንን ብሎናል። ቡካዮ ሳካ የሳምንታት ያህል ጉዳቱ አይፈጅም፣ ነገር ግን በቀናቶች ውስጥ ሊመለስ ይችላል። እጅግ በጣም እየተሰቃየ ነው በጉዳት የጉዳቱ መጠን ወይም ደግሞ ይዘት የጀመረው ከካራባኦ ካፕ ፍጻሜ ጨዋታ በፊት ነው። ነገር ግን ቡካዮ ሳካን በቀናቶች ውስጥ ልናገኘው እንችላለን ሲል ተናግሯል። ሚኬል አርቴታ በነገው ጨዋታ ላይ ቲምበር፣ ሳካ ወይንም ደግሞ ኦዴጋርድ ይገኙ እንደሆነ ተጠይቆ ነበረ። ሚኬል አርቴታም በአጭሩ ምናልባት ከሶስቱ አንዱ ሊገኙ ይችላሉ ሲል ተናግሯል። ማን ይመስላችኋል? በስተመጨረሻ ሚኬል አርቴታ ይህንን ብሎናል። ከመጣውበት ጊዜ ጀምሮ በ6 ዓመታቶች ውስጥ የሳምንት ለአርሰናልም ለኔም በህይወቴ ትልቁ አጋጣሚ ነው፣ ትልቁ ሞመንት ነው ሲል ተናግሯል። በዚህም መሰረት ሁሉም የአርሰናል ደጋፊ ክለቡን በአንድነት እንዲደግፍ እፈልጋለሁ። ይህንን ጥያቄ የምጠይቀው ይህንን ሁሉ ጊዜ አብረው ለመጡና ከኔ ጋር ስኬት ለመጎናጸፍ የተዘጋጁ ደጋፊዎችን ነው ሲል እንግዲህ ተናግሯል። እመኑኝ አርሰናል ዛሬ በስፖርቲንግ ይሸነፋል። የአርሰናል ደጋፊዎች ዛሬ ስፖርቲንግን እናሸንፋለን። ቀጣይ ተጋጣሚያችንን አውቀናል። አትሌቲኮ ማድሪድ ነው ተጋጣሚያችን እያሉ ነው። ግን በእርግጠኛነት ከጨዋታው በኋላ እያመመው መጣ የሚለውን የቴዲ አፍሮን የንጉሱን ዘፈን ትዘፍናላችሁ እያንዳንዳችሁ ማለት ነው። እያመመው መጣ የሚለውን ዘፈን በእርግጠኛነት ሆኜ ነው የምነግራችሁ። የአርሰናል ደጋፊ ኮንፊደንስ ተሰምቶታል፣ ግን ትሸነፋላችሁ። እንዴት አድራችኋል ገነርስ ፋሚሊ? አይ ነው ያለንበት ሲቹዌሽን ልክ አይደለም። ሁላችንም ማለት የሆነ ክለባችን እየተጠራጠር ነው ግን እመኔ ማለት ነው በዛሬው ጨዋታ ወደ ድል እንደምንመለስ ባለሙሉ ኮንፊደንስ። አይ ነው በጣም ከባድ ጨዋታ ነው። ለኛ ከባድ የሚያደርግብን ኔክስት ተጋጣሚያችን ፕላስ ደግሞ ያለንበት ሲቹዌሽን አሁን ላይ ያለንበት ሞመንት ምናምን ትንሽ ጨዋታውን ከባድ ያደርገዋል። ከዛ ባለፈ ደግሞ ስፖርቲንጎች ያላችሁን አቅም በሙሉ አውጥተው ይሄንን ውጤት ቀልብሰው ማለት ይፈልጋሉ። ያው የሚችሉ አይመስለኝም ሆነስቶኝ ሲነግራችሁ በሜዳችሁ አንድ ጎል ማስቆጠሩ ያልች ኢሚሬትስ ላይ መተው ነው ይሄንን ውጤት ቀልብሰው ያልፋሉ ማለት በፍጹም የማይታሰብ ነገር ነው። ያን ለማድረግ ይሞክራሉ፣ ግን እኛ አትሊስት አድቫንቴጅ አለን። አዌድን አንድ ጎል ስላስቆጠርን ሜዳችን ላይ እንደምንም ፈርስት ሃፍ አንድ ጎል ካስቆጠርን በቃ ጨዋታውን ተረጋግተን ለኔክስት ጌም ማለት ጉልበታችሁን በደንብ እየቆጠቡ ይሄ በደንብ ቴምፖን ዲክቴት አድርገን ምናምን መጨረስ እንችላለን ብዬ ነው ማስበው። አንዳንድ ወሳኝ ተጫዋቾቻችን በጉዳት ምክንያት አይኖሩም፣ ግን እኔ ባይኖሩም ያን ያህል እኔ በዚህ ጨዋታ ኮምፕሌን አላደረግም። ለሁሉ ጨዋታ ይድረሱልን እንጂ ለዚህኛው ጨዋታ ማለት በየትኛውም ተጫዋች ብንገባ ግዴታ ማለት ይህንን ውጤት አስጠብቀውም ሆነ
አንድ ጎል አስቆጥሮ በቃ ማሸነፍ ቢችሉ ጥሩ ነው። ምክንያቱም ለሚቀጥለው ለሁሉ ጨዋታ ሞር ስነ ልቦና ይሄ ማሸነፍ ሜንታሊቲ የሚባለው ነገር ወደ ኢታሊ ዘንድ ብንሄድ በጣም ጸዴ ነው። ካልሆነ ግን ይህንን ውጤት አስጠብቆ መውጣት እኔ ሪል ፓሽን ያላቸውን አቅም አውጥቶ መጫወት ከቻሉ ለዚህ ጨዋታ በእርግጠኝነት ያንሳሉ ብያላስ በምንም አይነት ተጫዋች ብንገባ ማለት ዛሬውን ጨዋታ ለማሸነፍ ሚኬል አርቴታም ሆነ ትንሽ ሆነ ከበድ ያለ ትዕዛዝ ያስተላለፈ ይመስለኛል። በእርግጠኝነት ለተጫዋቾቹ ይሆናል ስትሮንግ የሆነ ትዕዛዝ እንዳስተላለፈ ምንም መገመት አይከብድንም። የትላንትናውን ፕሬስ ኮንፈረንስ ተመልክተናል። ከሚኬል አርቴታ አይደንቲቲ እና ካልቸር የሆነ ወጣ ያለ ፕሬስ ኮንፈረንስ ነበረ። እያንዳንዱ ነገር በደንብ ይሄ ያላረድ ፓሽን በተሞላበት መንገድ ነበር ሲናገር የነበረው። ባልተለመደ ይሄ ካልም ሆኖ በደንብ ተረጋግቶ ምናምን ነበር ፕሬስ ኮንፈረንስ ከዚህ በፊት ሲሰጥ የምናውቀው ሚኬል አርቴታ። ትላንት የሰጠበት መንገድ ግን ያን ነገር ሙሉ ለሙሉ ይሄ ከሱ አይደንቲቲ ወጥቶ አላቅም እኔ ትራውማም ሊሆን ይችላል እነዚህ ነገሮች ትንሽ እኔ ትላንትናውን ያን ፕሬስ ኮንፈረንስ አንዳንድ እንደዚህ አይነት ፓሽን መስጠቱ ደስ ብሎኛልም። ከዛ ደግሞ ትንሽ አስፈርቶኛል። ያስፈራኝ ይሆናል አንዳንድ ጊዜ ልክ ሞክረህ ይሆናል አይደል መጨረሻ ላይ የምታረገው ነገር ልታጣ ስትል የሆነ ትራውማ አለ ገብቷል። የሚቀጥሉትን አመታቶች ምናምን ሁለተኛ መጨረሱ ምናምን ያ በደንብ ተጽዕኖ ያሳደረበት ይመስለኛልና ከዛ አንፃር የሆነ ግራ ገብቶትም ይመስለኛል እኔ አላቅም ብቻ እና የዛሬውን ጨዋታ እንዳሸንፉ ብቻ ከበድ ያለ መልእክት ያስተላልፋል ብያስባለሁ። ዳት ሴት በቃ ጸዴ እንደሚሆን ጥርጥር የለኝም እንዳታስቡ። ሰላለፋችን ምን ሊመስል ይችላል? ያው ወሳኝ ተጫዋቾቻችን እንዳልኳችሁ በዛሬው ጨዋታ የመሰለፋችሁ ነገር አጠራጣሪ ነው። እንደነ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ዩሌን ቲምበር፣ ሪካርዶ ካላፊዮሪ የመሳሰሉ ተጫዋቾች በዛሬው ጨዋታ የመሰለፋችሁ ነገር አጠራጣሪ ነው። በኔ ፐርስፔክቲቭ አሰላለፉ ምን ሊመስል ይችላል? በረኛ ላይ ዴቪድ ራያ ይኖራል። ራይት ባክ ላይ ቤኖይት አለ። ቤኖይት ፕሊስ አቋምህን አስተካክልልን። መሀል ተከላካይ ሳሊባና ቲምበር ይኖራሉ ማለት ነው። ወደ ሌፍት ስኬሊ ያለች ኢንካፔም ተመልሷል። ግን በዛሬው ጨዋታ ስታርት ያደርጋል ቢማስቡ እኔ ስኬሊ ነው። ስኬሊ ስታርት ያደርጋል። ወደ መሀል ሜዳው ስንመጣ ደግሞ ኖርጋርድ ከሀበርትና ኢዜን የሚያጣምር ይመስለኛል። ራይት ዊንግ ላይ እንደተለመደው ጨጓራችን የሚልጠው ማዱኬ፣ ሌፍት ዊንግ ላይ ደግሞ ማርቲን የሚገባ ትሮሳርድ ማለች ግን ማርቲን የሚገባ ይመስለኛል። ዩሴል ላይ እሷ የዩሴል ጎት ነች። አጥቂያችን ቪክቶሪዮ ኬሬሽ ይመስለኛል። አሰላለፋችን ይሄን ይመስለኛል በእኔ አመለካከት። የእናንተ ሀሳብ አስተያየት ስለዛሬው ጨዋታ ምን ይመስላችኋል? ውጤታችሁን ይህንን ጨዋታ እኔ 1-0 ወይ ደግሞ 2-1 የምናሸንፍ ይመስለኛል በእኔ አመለካከት። የእናንተን የውጤት ግምት ደግሞ ኮሜንት ሴክሽን ላይ አካፍሉኝ። ዱላ ከሞኒ ገነርስ ይመቻችሁ። የልምምድ ቀን በዛሬው ዕለት በሜዳችን ከስፖርቲንግ ጋር የምናደርገው ልምምድ በጣም ቀላል ከመሆኑ የተነሳ ዛሬ ካርቴታ ጋር እያወራን ነበር ተደዋውለን ማለት ነው። እና እኛ የሲቲውን ጨዋታ ነው የምንፈልገው ይህን ጨዋታ ብዙ ትኩረት እንዳሰጠ ምናምን ብየው አጋቹ በቃ አታስቢ ምናምን አጋቹ ማለት አይፒስ በቃ ይመችሽ ማለት ነው። አጋቹ አታስቢ እኛ በሴቶቹ ነው ዛሬ የምንገባው ቀጣይ ከሲቲ እንወጥርልሻለን ያራዳ ልጅ ብሎኛል። እና ምንም እንዳትጨራነቁ ፋሚሊ ፈታ ብለን የዛሬውን ኳሳችን የምናየው ሴቶቹ በጣም ኃይለኛ እንደሆኑ ተነግሯልና ይቀጠቀጣል ስፖርቲንግ። ብቻ ግን ቀጣይ ጨዋታ ከሲቲ ያለንን ውርለት እሱ ላይ ፎከስ አድርግ ብየዋለሁ። አያሳስብም ብሏል። አያሳስብም ስላለ እንዳትጨነቁ ፋሚሊ በቃ ጠብቁ። የዛሬውን ጨዋታ ፈታ ብለን ነው የምናሸንፈው። ገብተናል ስፖርቲንግ ሊዝበን ተከስተናል መተንላል። እንግዲህ ደህና አድርገን ልናስግታችሁ ነው ማለት ነው። ምንም አይነት ፍርሃት እየሰማኝ አይደለም። ቀጥታ የምንሄደውኛ የእንግሊዝ ፕሪሚየር ሊጉን የሚመራው አርሰናል ጋር ቢሆንም እኔ ግን ምንም አይነት ፍርሃት እየሰማኝ አይደለም። እርግጠኛ ሆኜ ነው የምነግራችሁ የምናልፍ እየመሰለኝ ነው። በፔናልቲም ይሁን በምንም እምናልፍ እየመሰለኝ ነው። እናንተ ማለት እኮ በእንግሊዝ ምድር ጨዋታ ካሸነፋችሁ 1 ወር ያለፋችሁ ናችሁ። ቻምፒዮንስ ሊግ ላይ ነበረ በሜዳችሁ ባየር ሊቨርፑልን ካሸነፋችሁ በኋላ ከዛ ጊዜ በኋላ ማለት ነው በእንግሊዝ ምድር ጨዋታ አሸንፋችሁ አታውቁም። ይሄንን ልንገር 2 ጎል ካገባችሁ ራሱ ማለት ነው ወራት አልፏችኋል። ይሄንን ማወቅ አለበት። ስለዚህ ደህና አድርጌ የምቆላ ይሆናል ማለት ነው። እሰጥሃለሁ ያለምንም ጥርጥር ትጨልላለህ ነው የምልህ። ዛሬ በስነ ስርዓት አስጨልላችኋለሁ እያንዳንድህን ማለት ነው። ስፖርቲንግ ሊዝበን ምን እንደሆነ የምታየው ሆኗል። ትንሽ ብቻ ግን ሊጎዳን የሚችለው ነገር ምን እንደሆነ ታውቃላችሁ? በቃ ሸጋዋ አለመኖሯ በጣም ይጎዳናል። ሸዋሬዝ ባለፈው ቢጫ በማግኘቱ ምክንያት አናገኘውም እንጂ ከዛ ውጭ የዘለለ ለእናንተ ምንም አይነት ሰው አያስፈልገንም ነው ምላችሁ። ደህና አድርገን እንቆላችኋለን። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ቴዲ አፍሮ ምን አለ? ያሉት ከሚጠፋ የወለዱት ይጥፋ አለ። ምን ልላችሁ ፈልጌ ነው ዛሬ ማታ ስፖርቲንግን አርሰናል አንቀባሮ ኢምሬት ላይ ከሸኘው በኋላ ስፖርቲንግን እኮ ነው ያሸነፋችሁት ታካብዳላችሁ እንዴ ምናምን ለምትሉት ነገር አሁን ስፖርቲንግ ይገላችኋል፣ ስፖርቲንግን እንደዚህ ያረጋችኋል እያላችሁ ኮሜንት ላይም ሆነ ቪዲዮ አትስሩ ባካችሁ።
ኧረ አንገት ይኑረን ጎበዝ፣ ኧረ አንገት ይኑረን አትሊስት። ኧረ ሼም የሚባል ነገር አለ። ለማንኛውም አርሲዎች ዛሬ ስፖርቲንግን እናንቀባራታለን፣ ምንም ሀሳብ እንዳይገባ። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ቀሪ ጨዋታዎች ምሽት ላይ የሚከወኑ ሲሆን የሚኬል አርቴታ ቡድን አርሰናል በኤምሬትስ ስቴዲየም የውድድሩ ክስተት የሆኑትን ስፖርቲንግ ሊዝበንን የሚያስተናግድ ይሆናል። መድፈኞቹ የመጀመሪያውን ዙር በድል ማጠናቀቃቸውን ተከትሎ በኤምሬትስ ስቴዲየም ጨዋታውን በቀላሉ ድል ሊያደርጉ እንደሚችሉ የተገመተ የነበረ ቢሆንም በሳምንቱ መጨረሻ በቂ ረፍት ያገኙትንና ለፕሪሚየር ሊግ ሻምፒዮንነት እጅጉን ልምድና ኮንፊደንስ ያላቸውን የፔፕ ጋርዲዮላን ማንቸስተር ሲቲ የሚገጥሙ መሆኑን ተከትሎ ለተጫዋቾቻቸው በቂ ረፍትን ከመስጠትና ከጨዋታው ወሳኝነት አንጻር ከፍ ባለ ተጽዕኖ ጨዋታቸውን የሚከውኑ መሆኑን ተከትሎ የፖርቹጋሉ ስፖርቲንግ ሊዝበን ይህን አጋጣሚ በመልካም በመጠቀም ውጤቱን ይቀለብሳሉ የሚለው የሚጠበቅ ነው። የጨዋታ ግምታችሁን ኮሜንት ላይ ያጋራችኝ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደረሳ ይመቻል። እድለቢሱ ሰላም። ዛሬ እንግዲህ ገነርስ ወይ እንደዚህ የሚሉበት ወይ ደግሞ አንድ ሃይላንድ ወተት የሚጠጡበት ቀን ያራዳ ልጆች። ድል ለሃያሉ ለገነርስ የምሬ ነው። ምቀኛ አይደለሁም እኔ ተሰናብት ያለው በክብር ተሰናብቻለሁ። ዛሬ ገነርስ ይቅናችሁ፣ አሸንፋችሁ ወደ ሰሚ ፋይናል እንደምትቀላቀሉ እርግጠኛ ነኝ። ስፖርቲንግ ሊከብዳችሁ ይችላል፣ ግን ዛሬ አደራ ገነርስ እናንተን ነው እንግዲህ ወክለን እንግሊዝ በእናንተ ነው እየተተማመነች ያለች። እንደምታኮሩን እርግጠኛ ነኝ። ከተሸነፋችሁ ጽድት ያለች ቀልድ ሙዲ ይዝባለሁ፣ ካሸነፍ ደግሞ ቁም ያጨበጭብላለሁ። ድል ለገነርስ ይመቻችሁ። እናቴን የምሬ ነው። ለተከታታይ የውድድር ዓመት በቻምፒየንስ ሊግ ግማሽ ፍጻሜ መድረክ የሚያበቃውን ውጤት ለማግኘት ከጫፍ ደርሷል። በዚህ የውድድር ዓመት አንዳችም ጨዋታ አልተሸነፈም። ከ11 ጨዋታ 10 ላይ ተጋጣሚዎቹን ቀጥቷል። በአንድ ጨዋታ እሱንም አቻ ውጤት አስመዝግቧል። እንዲህ ያለ የስኬት ቁጥር ከአርሰናል ቤቶች ዘንድሮ ማንም ጋር የለም። አሁን ቁም ነገሩ ታዲያ የዘራውን ማጨድ በሚገባበት ወቅት አርሰናል ቤት እንከኖች መታየት ጀምሯል። የከዚህ ቀደሙ አስፈሪነቱ ሸሽቷል። ተጋጣሚዎቹ ላይ በምንም መንገድ ግብ የሚያስቆጥረው አርሰናል አሁን ግብ ለማስቆጠር ተቸግሯል። በዛ ላይ ሁለት የፈጠራ ምንጮቹን ሳካና ኦዴጋርድን በጉዳት ያጣው መድፈኛው በወሳኝ የመልስ ጨዋታ ዛሬ የፖርቹጋሉን ስፖርቲንግ ሊዝበንን ያስተናግዳል። በእርግጥ በመጀመሪያው ዙር አርሰናል 1-0 ቢያሸንፍም ቀላል የማይባል የቤት ስራ ዛሬ ይጠብቋል። ሚኬል አርቴታ ስለ ቡድኑ ወቅታዊ ብቃት ጥርጣሬ ለገባቸው ጥሩ ስሜት ላይ ነን፣ ለደጋፊዎቻችን የሚገባቸውን ነገር ለማድረግ ተዘጋጅተናል ብሏል። ስፖርቲንግ ሊዝበን አርሰናልን በ90 ደቂቃ ጨዋታ አሸንፎ አያውቅም። ዛሬ ኤሚሬትስ ስታዲየም ላይ የሚደረገው ጨዋታ ላይ ምሽት የሚጀምረው ጨዋታ ምላሽን ይሰጣል። ሁለቱን ግዙፍ የዓለማችን ክለቦች ባየር ሙኒክን ከሪያል ማድሪድ የሚያገናኘው ሌላኛው የምሽቱ ተጠባቂ ጨዋታ ነው። ቦታው ደግሞ ጀርመን አሊያንስ አሬና ስታዲየም። በመጀመሪያው ዙር ሳንቲያጎ ቤርናቢው ላይ የተከናወነውን ጨዋታ ባየር ሙኒክ 2-1 አሸንፏል። ነገር ግን ማድሪዶች እየዛቱ ይገኛሉ። አሰልጣኙ አርቤሎዋ ዓለም ላይ ሙኒክን በዚህ ሰዓት ሜዳው ድረስ ተጉዞ ማሸነፍ የሚችል አንድ ቡድን አለ፣ እሱም ማድሪድ ነው ማለታቸው ይበልጥ ጨዋታውን ተጠባቂ አድርጓል። ስለ ሁለቱ የቻምፒየንስ ሊግ ጨዋታዎች ውጤት ግምታችሁን ኮሜንት ላይ ጻፉልኝ። አንዳንድ ሰዎች ግን በጣም ነው የሚገርሙት። ስፖርቲንግ ዛሬ ውጤቱን ቀልብሶ ወደ ቀጣይ ዙር ያልፋል ብለው ነው የሚጠብቁት። እና እስከ 6 ሰዓት የምንጠብቀው አርሰናል ያልፋል ብለን ነው አይደል? አርስዬ ያስለመድሽንን ነገር ዛሬም ጀባት ይናልሽ። ገባሽ አይደል? በቃ የሆነ ነገር አስለመደሽናል፣ እሱን ጀባት ይናልሽ። ስፖርቲንግም የሆነ ታምር ታሳየናለሽ። ለምን ራያ እዚህ ጋር እንደመጣ አላቅምና ዛሬ አሪዛባላጋ ኬፓ አሪዛባላጋ ነው ቀጥታ ፈርስ ላይ ነበር ማየት የምፈልገው። ገባ አይደል? በቃ እሱ ነው። ሳካም አዱኬም የለም ተብሏል። እዛ ጋር ራይስ በጣም ይችላል። እዛ ጋር በግራ እግሩም ይመታል፣ በቀኝ እግሩም ይመታል። በቃ ዝም ብለህ እዛ ጋር አስገባው አርቴታ። ምንም እንትን አያስፈልግም። በቀኝ መስመር ደግሞ ቲምባር የለም፣ ዋይትም ጥሩ አልነበረም ባለፈው። ሳሊባ በቀኝ መስመር ፉልባክ ላይ ታስገባዋለህ ማለት ነው። ከፈለክ የኮሬሽን አምጥተህ በግራ መስመር ካሪፉ የለም ምናምን ብለህ ከተጠራጠርክ በግራ መስመር ፉልባክ ላይ ታስገባዋለህ። በቃ ሌላው ነገር ችግር የለውም። ዝም ብሎ እንደሆነ ማድረግ ነው። እና ዛሬም የለመድነውን ነገር አደራ። ሚኬል አርቴታ የሰጠውን ፕሬስ ኮንፈረንስ አየኸው? ይሄ ሳክስ ነው። ይሄ ግን ሳክስ አይደለም። ማርያም ይሄ ነው ጉንፋን ያመመኝ ምን እንዳላይተው እኔ ማርያም እንደዚህ አይነት ፕሬስ ኮንፈረንስ እስከዛ ድረስ ሰጣይቼው አላውቅም። በጣም ነው ዛሬ የመለሳቸው መልሶች አሉ ችግሮቹ። አንድ ነገር ያሚልበም ኤምሪን አይታችሁ ታውቃላችሁ? ልክ ሲሸነፍ ወይ ምናምን ነገር ፕሬስ ኮንፈረንስ ላይ በጣም ስሜት የሆነው ሲወራ ሚኬል አርቴታ
ሁልጊዜ ፕሬስ ኮንፈረንሶች ካያችሁ ሳርካስቲክ ነው ምናምን። ስለ ሲቲ ሰውዬ ሲጠየቅ ምናምን አንድ ሰው የሚያናደኝ ይመስላችኋል ምናምን ለተጫዋቾቹ ታሳያችኋለሁ ምናምን ሲባል አንድ ሰው የሚያናደኝ ይመስላችኋል? እኔ እስካሁን የመጣ ነው መንገድ ምናምን አንፕሬዚደንት ሊሆኑ ነገሮችን አልፈናል ምናምን ነገር። ከዛ ምን እየተሰማ ነው ሲባል በቃ ፋየር አሁን ለምሳሌ እኔ በቃ ፋየር እየተሰማ ነው። ላይክ በጣም ደስ ይሄ ያለንበት ኦፖርቹኒቲ ምናምን ነገር የሚገርም ነው። እዚህ ቦታ መድረሳችን አፕሪል ላይ በጣም የሚገርም ነው ማለት መጥፎ ነገር አይደለም፣ ግን ያለበትን ነገር ብታዩት ማለት ነው። ሚኬል አርቴታ እኮ ማርያም በጣም ተረጋግቶ ነበር፣ ሳርካስቲክ የሆነ ምናምን ነበር ፕሬስ ኮንፈረንስ የሚሰጥ። በጣም ስሜቴ ሆኗል ማለት እኔ ደግሞ ኮቾች ስሜቴ መሆን ሲጀምሩ ልክ እንዳልሆነ መቼስ በእግር ኳስ እናንተ አሁን ለምሳሌ ጋርዲዮላ ያለፈው አመት ዩር ጌቲንግ ሳክድ ኢን ዘ ሞርኒንግ ምናምን ሲሉ ታንፊልድ ላይ እንዲህ ምናምን ሲላቸው ነው እንዲህ ምናምን ሲላቸው አይታችሁታል አይደለ? 3 for them ምንድነው 2 for them 3 for me ምናምን ጆዜ ሞሪኒዮ ሁሉም በቃ ላይክ ይሄ ተች ላይን ላይ ሲጣሉ ምን ሲሉ ምናምን ነገር ኩላቸውን ሲያጡ ማለት ነው። እንደዚህ አይነት ነገር ነው ዛሬ ያየሁት። እኔ በጣም ወዶ ኮች ነው ሚኬል አርቴታ ማርያምን። አርሰናልን ስለ ቻምፒየንስ ሊግ ራሱ አውርቶ ነበር። ብቻ እሱን ተውት እሱን ካወራው ተውት። ግን በጣም ወደዋለኝ እኔ ከየት እንዳመጣ እኔ ምረሳሱ አይደለም እውነቱን ለመናገር። ግን በቃ ያዙ የዛሬውን ፕሬስ ኮንፈረንስ ያየሰው አረ ማርያምን እንማ ነው። እኔ እስከ መጨረሻው ነው ቡድን የሚደግፈው ክርስቶስን እስከ መጨረሻው ወቅ ግን ፖዚቲቭ የነበረ ፕሬስ ኮንፈረንስ አይደለም። በተአምር ያላያችሁ ሰዎች ገብታችሁ ቼክ አድርጉት። መቻችሁ ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር ስንል የነበረው ዝም ብለን አይደለማ። ዋቴቨር ዘ ዌዘር ቡድናችንን በደንብ እናግዝበት ሰዓት አሁን ነው። እንዴት ናችሁ ማይ ጋነርስ? ከስፖርቲንግ ጋር ከምናደርገው ሰከንድ ሊግ ጨዋታ በፊት አንዳንድ ነገሮችን ልበላችሁ። ወደ ሆዜ አልቫላዴ ሜዳ ሄደን በሃቨርትዝ ጎል 1 ጎል አድቫንቴጅ መምጣታችን ይታወቃል። ነገር ግን ለስፖርቲንጎች ሂውምላንድ ተመልሶላችኋል አንበላቸው ማለት ከፔድሮ ጎንሳልቬዝ ጋር ሆነው ሚድፊልድ ባትሉን ለማሸነፍ እንደሚሞክሩ በጣም ግልጽ ነው። ይሄን ነገር ማስቆም ከቻልኛ ደግሞ የምንጠቀም ይሆናል። በኢንተርናሽናል ብሬኩ ፌክ የሆነ ኢንጁሪ ነው የነበረባቸው ከተባሉት 10 ተጫዋቾች ውስጥ 5ቱን ረጅም ሰዓት አላየናቸው ነበር። ኤዜ ባለፈው ሲገባ ነው ያየነው። ሂንካፔ፣ ቲምበር፣ ቡካዮ፣ ኦዴ የዛሬም ጨዋታ ላይ የሉ ብዬ አስብ ነበር። ነገር ግን የትሬኒንግ ፎቶ ላይ ቺፓርታ የኛን ስታር ቦይ እኔ ከጀርባ አላውቀውም። የዛሬው ጨዋታ ላይ ትንሽ ደቂቃ የሚያገኝ ይመስለኛል። ነገር ግን በማዶኬ ብንጀምር አሁንም የተሻለ ነው ብዬ ነው ማለት። እንደዛ ሁሉ ትሮሳርድ ለረጅም ሰዓት ማይሆን አቋም እያሳየ ነው። ነገር ግን ከአርሰናል የተረዳነው ነገር ምንድነው ስታርተሮችና ፊኒሸሮቻችን መለየት እንዳለባቸው ነው። ትሮሳርድ የዛሬው ጨዋታ ላይ ስታርተር ነው መሆን ያለበት። ምክንያቱም ስፖርቲንጎች እኛን ለማጥቃት ይጮታሉ፣ ስፔስ እየቶ ይመጣሉ ምናምን ነገር። ከዛ ጨዋታው እየሄደ መጣ ቁጥር በደንብ መጋለጣቸው ስለማይቀር የማርቲኔሊ ፊኒሺንጎች ስለሚያስፈልጉን ማለት ነው። ኤቤሬቺ ኤዜ ወደ ሜዳ ተመልሷል። ዛሬ ደቂቃዎችን ያገኛል በእርግጠኝነት። ቡድናችንንም የሊቨርኩሰን ጨዋታ ላይ እንዳረገው ያለምንም ጭንቀት ቀድመን ጎል አስቆጥረን የምናሽበት ጨዋታ እንደሚሆን ተስፋ አረጋለሁ። እንግዲህ ኖ ፊር ጀስቲፋየር ተብለናል። እውነት ነው ውሸት ነው ዛሬ እንመለከታለን። ከኮች ሚኬል አርቴታ ቡድናችን 2-0 የሚያሸንፍ ይመስለኛል። ግማሽ ፍጻሜ ውስጥ ገብተን የምንገናኝበት ምሽት ያርግልን። ፎሎ፣ ኮፒ ሊንክ፣ ሼር ያረጋችሁ ማይ ጋነርስ ይመቻችሁ። እኔ እኮ ክለቤ እየተሸነፈ ሚናፍቀኝ ነገር ግራን የገባኝ ግራ ነው ማለት በቃ ብቸኛው የእንግሊዝ ኩራት ዛሬ በሻምፒዮንስ ሊግ ምሽት 4 ሰዓት ከች ይላል። ታዲያ አንተ የአርሰናል ደጋፊ አልናፈቀህም ነው? ዛሬ እየተቆጣው ነው ማወራችሁ። አልናፈቀህም? ላይክ ሪፖስት ምናምን አድርግ። አልናፈቀህም ወይ? እኔ ናፍቆኛል። ስለዚህ ውጤትህን ኮሜንት ላይ ትገምታለህ። ዛሬ ክለባችን አርሰናል በሻምፒዮንስ ሊጉ 2-0 አሸንፎ ቀጣይ ከአትሌቲኮ ማድሪድ ጋር ይፋለማል።